አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዚህ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ ሸር እያረጋችሁ ቤተሰቡን ሰብስክራይብ ማርጉኝ። ሂቶቼ ሰብስክራይብ ያላደረጉ በጣም ብዙዎች ናቸው ይለኛል ዩቲዩብ ማለት ነው። ቶችና ዝም ብላችሁ አትከታተሉኝ። ሰብስክራይብ አነካርጋችሁ እንግዲህ ሀጃ አያፈርስም በቅንነት ማለት ነው። ቶችና ዛሬ ደግሞ በ300 ሺህ ብር አለችኝ በ300 ሺህ ብር የምትሰራ ስራ ንገረኝ። ምን አይነት ስራ ኢትዮጵያ ላይ ብሰራ ያዋጣኛ? 300 ሺህ ብር አለኝ ነው ያለች ማለት ነው። ቶቼ እህታችን ማለት ነው። እና እንግዲህ የ300 ሺህ ብር ይሄን ነገር ብሰሪ ወይም ሌሎቻችሁ ብሰሩ ያዋጣችኋል የሚለውን ይጨመጥቻለሁ ማለት ነው። ቶቼና ላስታውሳችሁ ከዚህ መካከል እስኪ አንዱን ምረጡ። እህታችን እንዳለችኝ የግብርና ስራ አልፈልግም፣ የግብርና ስራ ያደክመኛል፣ ግን እንደዚህ በከተማ ውስጥ ብሰራችሁ ያዋጡኛል የምለውን ነገር ንገሪኝ እንጂ ግብርና አልፈልግም ብላለች። እንግዲህ የግብርና አልጠቀስኩም ማለት ነው እህቶቼና እንግዲህ 300 ሺህ ብር በመጀመሪያ 300 ሺህ ብር ካላችሁ ወይም ካለች የቤት እቃዎች ሸቀጣ ሸቀጥ ያኔ የቤት እቃዎች ሱቅ ማለት ነው እህቶቼ የቤት እቃ እንደ ጀሪካን በጣም ብዙ ነገሮች የቤት እቃ ፕላስቲክ ነገሮችን እንደ ጣሳ፣ ወንፊት ብዙ ነገሮች ማለት ነው። መርቢል አንዳንድ ነገሮች የቤት እቃ መሸጫ እሱን ይከፍታል ማለት ነው። 300 ሺህ ብር ካላችሁ እህቶችና የቤት እቃ አለ ማለት ነው። በሁለተኛ ደረጃ ደግሞ ባልትና እንግዲህ ምግብ ቤት አካባቢ ምግብ ቤት በዛ አካባቢ ሽሮ ቤት የሚሆን ማንኛውንም ምግብ ቤት ካለ ባልትና ብንሰራ እዛ አካባቢ ያዋጣናል ማለት ነው። ለማንኛውም ባልትና ወንደላጤዎችም አሉበት። አሁን ላይ ወንደላጤ ሀገራችን በስቷል ማለት ነው። ስለዚህ ብዙ ሰው ባልትና ይጠቀማል። በእርግጥ አሁን ባልትና እዚህ በእኛ ራሱ ገበያ ላይ እየዘረጉ ባልትና ቤታቸው ታዘጋጃላችሁ። ሽሯችሁን፣ በርበሬያችሁን፣ የበሶ የብዙ ነገሮች ታዘጋጁና ገበያ ላይ ራሱ እየዘረጉት ነው ማለት ነው። እና ጁማ ራሱ እየዘረጉ እየሸጡ ነው ማለት ነው። በሱቅ ብቻ አይደለም፣ ቤታቸው አዘጋጅታችሁ ገበያ ላይ ዘርግታችሁ መሸጥ ጀምሯል። እሱን መስራት ትችላላችሁ። ወይም ደግሞ ኮንቴነር ካላችሁ ከኮንቴነራችሁ አድርጋችሁ ባልትና ስራ መስራት ትችላላችሁ። ባልትና እንግዲህ በውስጡ በርበሬ ብቻ አይደለም፣ በጣም ብዙ ነገሮች አሉት ማለት ነው። እነ በሶ፣ የሙቅ እህል፣ ሽሮ፣ በርበሬ ቀርሞ እንደ አተር ክክ፣ ምስር ክክ፣ ዲፍን ምስር ማንኛውንም ነገር በውስጡ ማድረግ ትችላላችሁ ማለት ነው። የፉል አሁን ተከክቶ ማለት ነው። እሱን ፉል አድርጋችሁ ባቂላውን አስከክታችሁ ቤታችሁ አሽጋችሁ ፉል ራሱ ባልትና ውስጥ መቀመጥ ይችላል። እና ባልትና በጣም ብዙ ነገሮች በውስጡ ይይዛል ማለት ነው። ግን በአንዴ እንትኑ ባልትና ተብሎ ይጠራል። ውስጡ ግን ብዙ ነገሮች እነ ኩኪስ ሰርታችሁ ቤታችሁ በምጣዳችሁ ዳቦ ቆሎ ምናምን ሰርታችሁ እዛው ባልትና ውስጥ መሸጥ ትችላላችሁ ማለት ነው እህቶችና ያው ደግሞ በቤታችሁ ሆናችሁ ነው። ያው የግብርና ስራ ሳይሆን ልክ እንደ ሱቅ ማለት ነው እህቶች እና እንደዚህ ማድረግ ትችላላችሁ። ሌላኛው ደግሞ በሶስተኛ ደረጃ አነስተኛ ሸቀጣሸቀጥ መስራት ይቻላል ማለት ነው። የባልትናም ሳይሆን እንደዚሁ ማስቲካ ማንኛውም ነገር ምንድነው ይሄ ፓስታ፣ መኮረኒ፣ ነጭ ዱቄት ብዙ ነገሮች እንደ ጁስ ነገሮች፣ ሚሪንዳ፣ ፔፕሲ እንደዚህ መጠጥ ነገሮች፣ ውሃ አንድ ሱቅ በውስጡ ብዙ ነገር ይይዛል። እኔ ያልነግራችሁም እናንተ ታውቃላችሁና ይሄን ነገር በአነስተኛ መስራት ትችላላችሁ። በ300 ሺህ ብር ሸቀጥ ራሱ መክፈት ይቻላል ማለት ነው። ምንም 1 ሚሊዮን ብር አይጠበቅብንም። 100 ሺህ ብር ይከፍታል። እውነቴን ነው የምላችሁ ቶቼ 100 ሺህ ብር ራሱ መክፈት ይቻላል። 50 ሺህ ብር እንጂ የማይከፍተው ዛሬ 50 ሺህ ብር መንገድ ላይ ቁጭ ብሎ ነው። በ50 ሺህ ብር ብትይዙ መንገድ ላይ ቁጭ ብላችሁ ነው የምትሰሩበት። ግን 100 ሺህ ብር እቃ ራሱ ማስገባት ይቻላል ማለት ነው ቶቼ እና እንደዚህ አነስተኛ ሱቆችን በ100 ሺህ ብር ራሱ መስራት ይቻላል። እንኳን በ300 ሺህ ብር ማለት ነው ቶቼ። በአራተኛ ደረጃ ደግሞ አትክልትና ወይም ፍራፍሬ። አትክልትና ፍራፍሬ ማለት ለምሳሌ ጁስ ቤት እዛ አካባቢ ታለ እናንተ አትክልትና ፍራፍሬ ብትሰሩ፣ ዳቦ ቤት ካለ ዱቄት በዛ አካባቢ መክፈት። በቃ ይሄን ነው። ምግብ ቤት አለ ባልትና በዛ አካባቢ መክፈት ማለት ነው። ለኔ ይሄ ሲያልቅባችሁ ተናንተ ብዙ ጊዜ ስለሚረከቡ ለዛ ነው ቶችና ይሄ ፍራፍሬና አትክልት እንደዚህ ምግብ ቤቶች ራሱ ጁስ ቤቶች ካለ ጁስ ቤት አካባቢ በቃ አንድ ሰው የራሱ የአካባቢ ሁኔታ ራሱ እንትን ይላል እኮ። አሁን እኛ አካባቢ ምን አይነት እርግጠኛ እኛ አካባቢ አሁን
ደረቅ እንጀራ ቢሸጥ ያዋጣል። በቃ ባጭሩ ማለት ነው። አልሰራሁትም እንጂ ብሰራው ደረቅ እንጀራ በደንብ ነው የሚሄደው ማለት ነው። ለምን ያው የሚሄደው እኔ አንድ ሴት ብቻ ናት እዚህ ሰፈር የማውቀው ደረቅ እንጀራ የምታስረክብ ማለት ነው። ያንንም ደግሞ እቤቷ ሰርታ ሳይሆን ከምግብ ቤት አንጥታ እዚህ የምታስረክባለች ማለት ነው። ቶቼ የአንድ ብር የሁለት ብር ትርፍ ማለት ነው እና ደረቅ እንጀራ። ስለዚህ ያ ነገር አሁን በአካባቢ እኔ ምን አይነት ስራ ብሰራ ያዋጣል የሚባል ነገር አለ። ስለዚህ አሁን አትክልትና ፍራፍሬ መስራት ተፈለግ እዛ አካባቢ ግዴታ ጁስ ቤት መኖር አለበት፣ ወይም እንደዚሁ አላድለ ምግብ ቤት ቢኖር ጁስ ምናምን በቃ እንደዛ አትክልት እና ፍራፍሬም ደግሞ እንደዚሁ አትክልትና ፍራፍሬ በረንዳ ላይ አድርጎ መሸጥ ማለት ነው። መናኸሪያ አካባቢም ራሱ እሱ ያዋጣል፣ መንገድ ላይ ያዋጣል። አትክልትና ፍራፍሬ በትልቁ ማለት ነው በትንሹ። ስለዚህ በ300 ሺህ ብር መጀመር ይቻላል ማለት ነው ቶቼ። ሌላኛው ደግሞ እንግዲህ ሽሮ ቤት 300 ሺህ ብር ካለን ሽሮ ቤት በትንሿ ቀለል ያለች ሽሮ ቤት ውስጥ እንግዲህ እንጀራው ጤፉ ምናምን አዘጋጅተን ሽሮይቱን አዘጋጅተን ስለዚህ ሽሮ ቤት በአነስተኛ በ300 ሺህ ብር መክፈት ይቻላል ማለት ነው። ቶች በሱ ሽሮ ቤትም መክፈት ትችላላችሁ። ሌላኛው እንግዲህ 6ኛ ደረጃ እንጀራ፣ ደረቅ እንጀራ እንደዚህ አሁን እንዳልኩት ደረቅ እንጀራ ጋግሮ ማስረከብ። ደረቅ እንጀራ ባናስረክብ ራሱ ቤታችን ጋግረን በቃ ሆነ ቦታ የሱቅ ምናምን መንገድ ላይ ራሱ ማስተዋወቅ እንችላለን። እዛ አካባቢ ታስታወቅናቸው ሰዎች ሰፈር ራሱ ይገዛል። ደረቅ እንጀራ በደንብ ነው የሚሸጠው ቶችና እሱንም ደረቅ እንጀራ ቤታችን ጋግረን ማስረከብ ይቻላል። ግን ደረቅ እንጀራ ትንሽ ያው እኛ ምንድነው አረብ ሀገር ቆይተን እንመጣ እዚህ መልፋት አንፈልግም። ብዙ ነገሮች ገባችሁ? ያኔ አሁን ደረቅ እንጀራ አኩኝ ይላል። ጤፍ የኛ ሀገር ጤፍ በጣም እሹኝ ይላል። ስለዚህ ያን የሚያሽልን ሰው ደግሞ ግዴታ ሰው ያስፈልገናል። እኛ አቅም ስለምናጣ ተዛ ስንመጣ ደረቅ እንጀራውን እንትን ለማለት ሊጡን ለማቅጠን አቅጥኖ ደግሞ ደጉሎ ለማቅጠን እሱ ራሱ በጣም ይከብዳል ማለት ነው። ሊጡ ራሱ አንዴ እንትን ታለ ልክ እንደ ጭቃ እንትን የለውም ማለት ነው። ስለዚህ ኃይል ስለሚያስፈልግ እሱ ላይ አንድ ሰው ቢቀጠር በቀላሉ ተሰፈር ውስጥ አንድ ሰው በቃ ወይም አጋዥ ነገር ቢገኝ አሪፍ ነው ማለት ነው። የሚያግዘን ሰው እንጀራ የሚጋግር ሰው አጋዥ እንትን ይላል። እንደዚሁም ደግሞ ቤታችን ራሱ የውሃ ዳቦ እየጋገርን በቤታችን በቀላሉ ቤት ሆነን ማከፋፈል ወይም ሸቀጣ ሸቀጥ እንደዚህ አካባቢ ሱቅ ውስጥ እንደዚህ ማስታወቅ ምናምን ቤታችን እየሰራ ማለት ነው። ስለዚህ ቤታችን የሚሰሩ ስራዎች ደግሞ እንደዚህ እንትን ይላል። ንግድ ፍቃድ ምናምን አያስፈልገውም ማለት ነው። ቶችና 300 ሺህ ብር ካለን እንደዚሁ እንጀራ ማከፋፈል ጤፉን ገዝተን ቤታችን አድርገን ይቻላል ማለት ነው ቶቼ። ሌላኛው ደግሞ 300 ሺህ ብር ካለን የህፃናት ልብስ ቤት። የህፃናት ልብስ ቤት እንግዲህ ማድረግ ይቻላል ማለት ነው። የህፃናት ልብስ ቤት አገራችን ውድ ነው፣ በጣም አሪፍ ነው። ግን በእንትን ነገር በትንሿ ራሱ ትንሽዬ ሱቅ አድርገን ብዙ ነገሮች ማድረግ ይቻላል። ስለዚህ የህፃናት ልብስ ቤት መክፈት ይቻላል ማለት ነው 300 ሺህ ብር። ስለዚህ ይህንንም መስራት ትችላላችሁ ማለት ነው። ሰላማችሁ ብዝት ይበልልኝ። ላይክ አድርጉኝ። ሌላኛው ደግሞ እንደዚሁ ደግሞ አንዳንድ ነገሮች በቃ እናንተ ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። እርግጠኛ ቆንጆ ነው ብዬ ነው የማስበው። እናንተም እስኪ አስተያየታችሁን ጻፉልኝ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።